ጭራሽ የሚያቆራርጡ ከይንንስ ነገር አስበዋል። ታላቁ ከቡዜና ከዴቭ ጋር ብቻ አይደለም። አሁን የኛ ጭቅጭቅ ከቡዜ ጋር ከዴቭ ጋር ከሄርሜላ ምናምን ሊሆን ይችላል አይደለ? ከና ብዬም ጋር ነው የሚቆራርጡን። መነኝ እግዚአብሔር ምንም አይሩታዬ ኤፍሬምም ሊገለበጥ ነው መሰለኝ ጋይስ። ኤፍሬም ራሱ በአናቱ ሊተከል ነው መሰለኝ። አንቺ ነሽ ጥፋተኛዋ ገለመኔ ከምትል እናት አባትህ ቤት ቡታጀራ እናት አባትህ ቤት የሚለውን ይቅርና ቡታጀራ ላይ ከች ብለህ መጣህ እኮ አብርሃምን መውሰድ ትችላለህ፣ ማየት ትችላለህ። እናት አባት ቤት ምን ይሆናል ብለሃል? ምንም አይሆንም፣ ምንም አይሆንም ማለት ነው። እና ሩታዬ ምናለች እንግዲህ እነሱ ከሄርሜላ ጋር ከነዴብ ጋር ነው ጭቅጭቃችን፣ ነገር ግን ከቤተሰብ ጋር ያወጡናል፣ ያቆራርጡናል አለች ማለት ነው። ሩታዬ የኔ ውድ ነገር አንድ ነገር ልንገርሽና ማለት ነው እንኳን ከአብርሃም እናትና አባት ማቆራረጥ ይቅርና ከዓለም ሕዝብ ሁሉ እኮ አቆራርጠውሻል እነዚህ ሰዎች ታውቂያለሽ አይደለ? ከዓለሙ ሕዝብ ሁሉ ማለት ነው። እነዚህ አሁን በጎቹ ራሱ እየየ ብለው አንቺን የሚሰድቡሽ እኮ ያቆራረጡሽ እነሱ፣ እንድትጠይ ያደረጉሽ እነሱ፣ ምድረ በጎች ማለት ነው። የምሬ ነው። እንድትጠይ ያደረጉሽ እነሱ፣ ጥፋተኛ ናት ተብሎ እንዲደመደምብሽ ያደረጉ እነሱ። ታዲያ ከአብርሃም እናትና አባት ቢያቆራርጡሽ ምን ይገርማል? እኔ አይገርመኝም። ውድ ቤተሰቦች የምሬ ነው የምላችሁ፣ አይገርመኝም እውነት። ሰላም አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች ጠፍታ ትበጣለሽ። አዎ እመጣለሁ። አንድ ቀን እጠፋለሁ፣ አንድ ቀን እመጣለሁ፣ አንድ ቀን እጠፋለሁ፣ አንድ ቀን እመጣለሁ። ያው በስራ ቢዚ ስለመሆን ነው እንጂ ለሌላ ነገር አይደለም የምጠፋው ማለት ነው። ውድ ቤተሰቦቼ ስልኬን ይዘዋለሁ፣ አየዋለሁ፣ ነገር ግን እንትን አለለም ወደ ዩቱብ ሰፈር። አንዳንዴ ደግሞ ያስጠላኛል እላችኋለሁ። ለምን እንደሆነ አላቅም። ማን ቡዳ እንደበላኝ አላቅም። እኔ ቁጭ ብዬ አረብ ቤት ስራ እየሰራሁኝ ስራ ከጨረስኩኝ በኋላ ቢያንስ በቀን 3 ቪዲዮ 4 ቪዲዮ ሰራ ነበረ። አሁን ቡዳ በልቶኛል። ማን የበላኝ? ምራቃችሁ ተፍታችሁ ሂዱ ስመጡ ቤቴ። እውነቴ ነው የምላችሁ የበላችሁ ሰዎች ካላችሁ ማለት ነው። ነገር ግን እኔ በስራ ቢዚ ስሆን ነው እንጂ ወይ እንግዳ ሲኖርብኝ ወይ በስራ ቢዚ ስሆን ነው የምጠፋው ብዙ ጊዜ። ነገር ግን አንዳንዴም ደግሞ ያስጠላኛል ማለት ነው ውድ ቤተሰቦች የምር። በዛ ላይ ደግሞ ግፋቸው ግፍ አይደለም፣ ሴት ልጅ ላይ ስለሚደፈድፉ ሴት ልጅ እንድትጠላ የሚያደርጉትን ነገር። ለማንኛውም ሩታ ያው ወዳና ፈቅዳ ነው የገባችበት። ምንም ማድረግ አይቻልም ጋይስ፣ ምንም ማድረግ አይቻልም። ግን የለም ሴት ልጅ ስትከበር ሴት ልጅ እናት አባት አድርጋለች እኮ፣ አያት አድርጋለች እኮ፣ አክስት አድርጋለች እኮ፣ አጎት አድርጋለች እኮ። ተከብራ ተንከባክበው መያዝ ባለባቸው ሰዓት ግን እንደዚህ ሲያመናጭቋት፣ ምድረ በጎች አፋቸው ሲከፍቱባት ማየት በጣም ያስጠላል። ለዚህ ነው የምናደደው እንጂ ለሌላ ነገር አይደለም። እውነቴ ነው። ሩታዬ ብትሰደብም ብትረገጥም እየሸቀለች ታገኝብሻለች ማለት ነው። ብትሰድቧትም ማለት ነው። የእናንተ ስድብ ከምንድን ነው? አንድ እርምጃ አይራመድም ልንገራችሁና ማለት ነው። ፎቶዋ ብታበላችሁ፣ ፎቶዋ ብትዘቀዝቁ፣ ብትሰድቧት፣ የመተታም ዘር ብትሏት፣ ምን ብትሏትም፣ ልጇን ብትሰድቡ በምንም አንድ ስንዝር አልኳችሁ እኮ አንድ እርምጃ አይራመድም ስድባችሁ ማለት ነው። በነገራችን ላይ አንድ ሰው ስትሰድቡት ወደ ራሳችሁ ተመላሽ ነው ይባላል። ምክንያቱም ሰደባችሁ፣ ያ ሰው ሰደባችሁም ተራገማችሁ ምንም አላችሁ መድረሻ ሲያጣ ወደ አባቱ ይመለሳል ይላሉ አባቶቻችን፣ የድሮ ሰዎች ማለት ነው። እንደዛ ሲሉ ሰዎች ያለውና አሁን እነሱም እናንተም እንደዚህ አይነት ነገር ውስጥ ላይ ነው ያላችሁት ማለት ነው። ለማንኛውም አይዟችሁ። አዎ እውነት አይዟችሁ። እሷ እንደሆነ በደንብ አድርጋ ነው አናትሽ ላይ ወታ የምትሸቅለው። ያቺ ሄርሜላም እየሸቀለች ነው እንግዲህ። ውድ ቤተሰቦች ያው በጎቹ ያው ተታልተዋል። ደግሞ እኮ ለእኛ ራሱ በጎች ነው የሚሉን ጋይስ። እውነተኛ እኮ እኛ ወላሂ በጎች አይደለንም ልንገራችሁና ማለት ነው። እኛ በደንብ እናውቃለን እኮ። አንቺ ነሽ እኮ በግ የሆንሽው። አብርሃምና ሄርሜላ ይጋባሉ ብለሽ አፍሽ ከፍተሽ ስትጠብቂ፣ በዛ ላይ ገንዘብ ስትልኩ ማለት ነው። ደግሞ ገንዘብ መላካቸው ራሱ አረብ ሀገር እኔ ሽንት ቤት አጥቤ ለማንንም ወንበዴ ብር ልልክ 5 ሳንቲም አልልክም። እንኳን ለእንደዚህ ለጋጠወጥ ዩቱበር ይቅርና ለዝሙተኞች ዩቱበር ይቅርና ማለት ነው ለእናት ለአባቴ ራሱ ያላግባብ ገንዘብ አልሰጣቸውም። ባላችሁ ነገር ተጠቀሙ፣ ባላችሁ ነገር ውጡና ግቡ፣ አልሰጥም ገንዘብ የሚል ሰው ነኝ ማለት ነው። እንኳን ለእንደዚህ አይነት ለወንበዴ ለጋጠ ወጥ ለሴት ልጅ ክብረ የሌላቸው ክብረ ቢሶች ራሷን አራክሳ መታ ሚዲያ ላይ የምትንዘላዘል ሴት ገንዘብ ልሰጥ ይቅርና ይሄ የሴት ምንድን ነው ሴቶችን ደርድሮ ለሚያመጣ ወንድ ገንዘብ
ልሰጥ ይቅርና ልንገራችሁና ለራሴ ራሱ ያለ አግባብ አላወጣም። ቅባት ራሱ የምገዛበትን ጊዜ ጥቂት ቀን ነው ማለት ወይ በ4 ወር ወይ በ5 ወር ነው የምገዛው። ምክንያቱም ገንዘቡን ምን አድርጌ ለፍቼ ደክሜ እንዳመጣው ታውቃለዋ። ስለዚህ የት መድረስ እንዳለብኝ ስለማቅ መድረስ ያለብኝ ቦታ ለመድረስ ገንዘቤን አላባክንም። ሰምተሻል አዳሜ? አንቺ ግን እዚህ ጋር ይገባሉ ለራሳቸው ህይወት የላቸው። እውነት የራሳቸው ህይወት የላቸው እንዴ? ገና በአራታቸው ነው የሚሸቅሉ። እነሱ ተሰደቡ። አሁን ሩታ ብትሰደብም ባትሰደብም አንድ እርምጃ ስለማይራመድ የትም ስለማይደርስ ስድባችሁ እሷ ትሸቅላለች፣ ታገኝባቸዋለች። የኔ ጀግና ቆፍጣኒት፣ እውነት በቃ ጎበዝ ናት። እኔ በእሷ ቦታ ብሆን አሰብኩት ጋይስ አሰብኩት። እኔ ድሮም ነበረ ከሚዲያ የምጠፋው እንጂ አልመጣም ነበር። እሷ ግን ትዝም አላላትም። እኔ ግን አሁን ላይ ድሮ ቢሆን ከሩታ በፊት ብሆን እኔ በሩታ ቦታ አድርጌው እንደ ሩታ ብሰደብ እጠፋ ነበረ ከሚዲያ። አሁን ላይ ግን ሩታ ይቻለው አይደለ? ከሩታ በኋላ ነኝ አይደል? ስለዚህ አሁን ላይ የፈለጋችሁ ብትሳደቡ፣ የፈለጋችሁ ብዘቀዝቁኝ፣ እቺ ወንድ ለማኝ ብትሉኝ፣ ምን ብትሉኝ አልሰማችሁም። እውነት አልሰማችሁም። ገንዘቤን መነዝርባችሁ ነበረ። እውነት ነው፣ መነዝርባችሁ ነበረ ማለት ነው። ይሄ ነው ያለው ነገር። ለማንኛውም ሩታዬ ይመችሽ የኔ ውድ ነገር እና እነዚህ እነ ዴብ እና እነ ቡዜ እንደሆነ እንኳን ከእናት ከአባታቸው ይቅርና የትልቅ ጅሎች ጅላንፎ የትልቅ ትንሾች እነሱ ለገንዘብ ብለው ይህንን ያክል ራሳቸው አዋርደዋል። አንደኛው አራክሰዋል፣ ወርደዋል፣ ዘግጠዋል ሲጀመር እና እንኳን ከቤተሰብ ይቅርና ከተመልካችም ከእንደዚህ ከጋጠወጥ ተመልካች እንዲመርት ያደረጉ እኮ እነሱ ናቸው። ባይዞ የአብርሃም ቤተሰብ እኮ ናቸው። ውድ ቤተሰቦች ይቅርታ አድርጉልኝና የምሬ ነው የምላችሁ። ጋጠወጥ ተመልካች፣ ዝሙትን የሚደግፍ ተመልካች፣ በቃ ተሳዳቢ ተመልካች፣ ዝሙት ላይ የሚዘወትር ተመልካች ያመጡ እኮ የአብርሃም ቤተሰቦች ናቸው። የሩታ ቤተሰብ ናቸው እንዴ? አይደሉም። የሩታ ቤተሰብ መቼ በዝሙት ተባበሩ? ከፈለግከው ሰው ጋር ሁን፣ የፈለግከዋን ሚስት አግባ፣ የፈለግከዋን ሴት ሸክሽክ ያለው ማን ነው? ሚዲያ ላይ ማን ነው ወጥቶ የተናገረው? ሴት ሆና እንኳን እኮ ትልቅ ሰው ሆና እኮ ጅላንፎ ሆና ስትጮህብን የነበረችው እኮ ማናት? እንትና ናት። ማናት እቺ? ኧረ አምጡልኝ። ያቺ ቡዝነሽ እሷ ናት። ከእሷ ውጭ ማንም አልነበረም። ኤልዶ ተሰትራ የምትኖር ጀግና ሴት ናት። ትዳርዋን፣ ቤቷን፣ ልጆቿን አክብራ ትኖራለች። እቺ ልጆቿን በትና እየየ ትላለች በየሚዲያው። ኧረ ወደዛ። እንደዚህ ሰርተሽ ከምታበያቸው ልጆችሽ ራስሽን ዝቅ አድርገሽ ሰርተሽ ብታበያቸው ይሻልሻል እንጂ ዝሙትን ደግፈሽ ዝሙት እንደዚህ ይሆን እንደዛ ይሁን እናውቃለን። ተነጋግራችሁ እንደምትሰሩ አውቃለሁ። ለምን ሰራሽ አልልሽም፣ ስሪ። ነገር ግን ራስሽን አራክሰሽ አትስሪ። ደግሞ በትልቅ ሰው ስለሚያስጠላ ነው ይህ የምለው። እውነት በጣም ይደብራል። ሩታን ስለደገፍኩ ወይም ደግሞ የሩታ ደጋፊ ስለሆንኩ አይደለም። ለማንኛውም አይዟችሁና አሁን ኤፍሬምም እንግዲህ ሊገለበጥባት ነው መሰለኝ። ውድ ቤተሰቦቼ አንቺ ነሽ ጥፋተኛው፣ እኔ አብርሃም እዛ መሄድ አልነበረበትን ገለመኔ እያለ ይገኛል ማለት ነው። አቡ ተፋቷት፣ እውነት ተፋቷት። ተገለበጣችሁም አልተገለበጣችሁም፣ በአናታችሁ ተተከላችሁም አልተተከላችሁም፣ ምንም የሚመጣ ነገር የለም። ባይዘወይ እውነት የሚመጣ ነገርም የለም። ሩታም የሚመጣባትም የሚደርስባትም ነገር የለም። ያው እያየነው ነው እኮ ተመልካች አበደ አይደለም፣ የአብርሃም ቤተሰብ አበዱ፣ ከዛ ተመልካችም አበደ። አለቅ። አብራችሁ አማኑኤል እናስገባችኋለን። እኛ ፈርዶብናል። የአረብ ሀገር ሴቶች ገንዘብ እናዋጣለን። በጎቹም ደግሞ ጠርቀም ያለ ገንዘብ ያስገባል ወደ እናንተ። እኛ ቢያንስ በአቅማችን 500 ሚሆን 1000 ብርም እንረዳለን። ችግር የለውም። ሰብስበን እናስገባችኋለን። የወገን ደራሽ ወገን ነውና በሚለው ሩታም ያው ትተባበራለች ብዬ አስባለሁ። ቢያንስ የአንድ ጊዜ የዩቱብ ገንዘቧ ብትሰጣችሁ ከ600,000 ብር በላይ ይሆናል። ይሄ ነው። ይቅር በለኝ ጌታዬ። ውድ ቤተሰቦች ሰላም ሆኖልኝ